የክብር አምላክ እግዚአብሔር የተመሰገነ ይሁን። እንግዲህ ወደ ቀጣዩ የመጽሐፍ ክፍል ስንጀምር ወዳነበብኩት ክፍል ነው የምንሻገረው። መነሻው ይሄ ስለሆነ ጌታ ለደቀ መዛሙርቱ ማንነቱን በተመለከተ ጠይቆ ደግሞ በጴጥሮስ ምላሽ ላይ የተመሰረተ ማረጋገጫ ከሰጠ ክርስቶስ መሆኑን ካረጋገጠላቸው በኋላ ከቀናት በኋላ የሆነውን ነው ያነበብኩት የምናስታውሰው። ስለዚህ ወደ ታቦር እንሄዳለን ወይም ወደ መለወጥ ተራራ። እስኪ በታሪክ ደረጃ በመለወጥ ተራራ ላይ የሆነውን እናስታውስና ለጥያቄያቸው ጌታ መልስ የሰጠበትን ለነሱ ራሱን የገለጠበትን ሁኔታ እናስታውሰው። ምክንያቱም ጌታ ራርቶላቸዋል በግጥ እንዲለዩት፣ ኤልያስም እንዳልሆነ ሙሴም እንዳይደለ ከነቢያት አንዱም እንዳይደለ ጭምር። እንግዲህ ሁለቱ ናቸው ግራና ቀኝ ቆመው የታዩት በሱ መገለጥ ውስጥ። እሱም ደግሞ ከዚህ በፊት ከሚያውቁት በተለየ ሁኔታ ነው የተገለጠው። ፊቱ ድንገት ተለወጠ ይላል። መለወጥ ማለት መክበር ማለት እንደሆነ መጀመሪያ ላይ አንስተናል። ከዚህ በፊት ከሚያዩት ገጽ በተለየ ሁኔታ ብርሃን ሆኖ ከፀሐይ ይልቅ የሚያበራ ብርሃን ሆኖ ልብሱም በምድር ላይ ሰው ሊያጠራው በማይችል ሁኔታ ማለት አጥቦ ሊያጠራው በማይችል ነጭ ልብስ አምሳል ብርሃን ተሞልቶ ነው የታየው እና መገለጡም በጣም የሚደንቅ ነበር እና ከዚህ ከምዕራፍ 17 ተነስተን የጌታችን የኢየሱስ ክርስቶስ ራሱን በዚህ አይነት ሁኔታ መግለጡ፣ በጌታችን በኢየሱስ መገለጥ ውስጥ ደግሞ የተገለጠ ሌላ አለ፣ የኢየሱስ አባት የእሱን መገለጥ እና እነ ጴጥሮስ የነበሩበትን ሁኔታ ብናስታውስ መልካም ነው። ወደ አንተ መጥቻለሁ። ምናልባት ቅድም ካነሳነው ነገር ጋር ተያይዞ ወደ ልብህ የመጣና ባነሳው የምትለው ነገር ካለ አያይዘህ ማንሳት ትችላለህ። እሺ፣ እግዚአብሔር ይመስገን። ያው ጥሩ ጊዜ ነው እያሳለፍን ያለ ነው። ምክንያቱም ያው የክርስቶስ የማንነቱ ጉዳይ ወሳኝ ስለሆነ እንግዲህ በማቴዎስ 16 ላይ ምናልባት ስለ ክርስቶስ ማንነት በተገለጠበት ሁኔታ ውስጥ የቤተ ክርስቲያን መሰረት ምን እንደሆነ ጌታ ኢየሱስ ክርስቶስ በግልጽ ሊረዱት በሚችሉት መልክ ለደቀ መዛሙርቱ ይሄንን ነገር አረጋግጦላቸዋል። እንግዲህ ይሄ መሰረት አንድ መሰረት ነው። ያው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ላይ ሌላ መሰረት ማንም መመስረት እንደማይችል ግን ደግሞ በተመሰረተው መሰረት ላይ ሌላው ደግሞ በላዩ ላይ እያነጸ ቤተክርስቲያን በዚህ መልክ ህንፃው እያደገ እንደሚሄድ ይሄ በሁለተኛ ደረጃ የተረጋገጠ እውነት ነው። ሐዋርያት ይህንን ይዘው ነው የቀጠሉት ማለት ነው። ስለዚህ በቤት አሰራር እንኳን ስናይ ለአንድ ቤት አንድ መሰረት ነው የሚሆነው። ስለዚህ ሁለት መሰረት ያለው ቤት አልተሰራምም፣ ወደፊትም አይሆንም፣ የሚሆን ነገር አይደለም። ስለዚህ ቤተ ክርስቲያንን ስናስብ መሰረቷን ማሰብ አለብን። ይሄ በማቴዎስ 16 ላይ ተገልጧል። ከዛም በተጨማሪ ራሷ የቤተ ክርስቲያን ራስ ማን ነው ለሚለውም በተለይ ኤፌሶን ምዕራፍ 1 ላይ በግልጽ የተቀመጠ ነገር አለ። እነዚህ ሁለቱ ነገሮች ወሳኝ ናቸው ብዬ አምናለሁ፣ መሰረትና ራስ። በእርግጥ የማዕዘኑም ድንጋይ ጌታ ኢየሱስ ክርስቶስ ነው፣ ባለቤት ነው፣ የቤተ ክርስቲያን ባለቤት ነው። ይሄን ነገር ካለመረዳት በትክክል ካለማወቅ ብዙ የተበላሹ ነገሮች እናያለን፣ በትምህርትም በልምምድ ውስጥ ማለት ነው። የቤተ ክርስቲያንን ራስ የሆነውን ክርስቶስን ባላከበረና ባላወቀን መልኩ በመሰረትም ጉዳይ ላይም በቃ የተዛቡ ነገሮች እናያለን። ይሄ እንዳይሆን ነው እንግዲህ ቤተ ክርስቲያን ከመመስረቷ በፊት የምትመሰረትበትን መሰረት በመገለጥ የተረጋገጠ ያደረገው
ስለዚህ ጌታችን ኢየሱስ ክርስቶስ ባለመብት ነው ማለት ነው። ቤተ ክርስቲያንን በተመለከተ ቅድም ወንድሜ ያሬድ ብልሃል፣ የኔ ብሎ የሚጠራት ናት ቤተ ክርስቲያን። በገዛ ደግሞ የዋጃት ናት ቤተ ክርስቲያን። ስለዚህ ለቤተ ክርስቲያን ነው ደሙን ያፈሰሰው፣ ስጋውን የቆረሰው። ስለዚህ ባለመብት ባለሙሉ መብት ነው ማለት ነው። ይሄ እንዳለ ሆኖ እንግዲህ ወደ ምዕራፍ 17 ስንሄድ መጀመሪያ ወደ አነበብንበት ክፍል ምንድን ነው የሆነው? እንግዲህ ያው ከማቴዎስ 16 ነው የተነሳ ነው። እዛ ቦታ ላይ ያለውን መገለጥ ጴጥሮስ የተናገረውን ጴጥሮስን ጭምር ብፁዕ ያስባለውን መገለጥ፣ ይሄን ደግሞ በፊታቸው ያው ሶስቱን ደቀ መዛሙርት ጴጥሮስ፣ ያዕቆብና ዮሐንስን ወደ ረጅም ተራራ አወጣቸው ይለናል። በዛ ተራራ ላይ እንግዲህ ጌታ ምንድን ነው ያደረገው ካል ያው ክብሩን ነው የገለጠው። የእግዚአብሔር ልጅነቱን ክብሩን በፊታቸው ተለወጠ ይለናል። ምናልባት ይሄ መለወጥ በክርስቶስ ማንነት ውስጥ ያልነበረ ነገር አይደለም። ያለው ነገር ተገልጦ በፊታቸው የታየበትን እውነት ነው የምናየው። ያለው ነገር ከውጭ የመጣ ነገር አይደለም፣ ወይ ሰው የሰጠው ነገር አይደለም። ከሱ ጋር ያለው ይሄ ባህሪው የሆነው የራሱ የሆነው ነገር ግን ደግሞ ለደቀ መዛሙርቱ የተገለጠበትን ሁኔታ እናያለን። እንግዲህ ዋነኛ ጉዳይ የተራራው ጉዳይ የክብር ጉዳይ ነው። ያ ከነሱ ጋር ሲገባ ሲወጣ የሚያውቁት ጌታ በተራራው ላይ ግን ድንገት ክብሩ ሲገለጥ ያው እነሱ ላይ የተፈጠረውን ነገር እናያለን። እንደውም ያው ፈርተው ነበር፣ ምክንያቱም ደመና ጋርዳቸዋል። ከዚህ ከጌታ ክብር መገለጥ ጋር እግዚአብሔር በዘላለም እቅድ ውስጥ እንግዲህ ያው ሙሴንና ኤልያስን በዚህ በተራራው መገለጥ ላይ አብረው እንዲገለጡ አድርጓል። ሕያዋን ናቸው። በነገራችን ላይ ሕያው እግዚአብሔር የሕያዋን አምላክ ነው። እነሱ ተገልጠው በዛ ተራራ ላይ ያው እንግዲህ አወቋቸው ነው የሚለን፣ አውቀዋቸዋል። ሙሴ ማን ነው የሚለውን፣ ኤልያስ ማን ነው የሚለውን ያው ጴጥሮስ ነው እንግዲህ ያው እዚህም ቦታ ላይ ቀደም ብሎ የተናገረው ነገር አለ። ልክ ይሄ መገለጥ ሲሆን አንደኛ ለዚህ ለክርስቶስ ክብር ለክርስቶስ ማንነት እነዚህ ሁለት ሰዎች በስም ተጠቅሰዋል፣ ሙሴና ኤልያስ። ለመመስከር ነው የመጡት፣ ሌላ ዓላማ የለም። በእርግጥ ወደ በኋላም እነሱ ተወስደዋል። ቀና ሲሉ ከኢየሱስ በቀር ማንንም አላዩ። እነሱንም ሲወስድ እነሱንም ሲያመጣ እግዚአብሔር ምክንያት አለው። መሰከሩ ስለ ክርስቶስ፣ በኢየሩሳሌም ሊፈጽም ስላለው ነገር ያወሩ ነበር። እንግዲህ አንድ ላይ ነው የሚያወሩት። ሙሴ አለ፣ ኤልያስ አለ፣ ክርስቶስ አለ። ሲያወሩ ነበር። ጉዳዩ የሚያወሩበት ጉዳይ አሁንም የክርስቶስ ማንነት ነው። ተራራው ላይ ክብሩን ነው የገለጠው። ለክብሩ ለመመስከር የመጡት ሁለቱ ሰዎች አሁንም የክርስቶስ ማንነት ጉዳይ ነው። በሞቱ ሊፈጽመው ስላለው ቤዛነት፣ በኢየሩሳሌም ሊፈጽም ስላለው ነገር ነው ያወሩት። ሌላ ነገር እንኳን አላወሩ። ስለዚህ ከዚህ በኋላ እንግዲህ ይሄ ትክክለኛ መገለጥ ጴጥሮስ ስለፈራም የሚናገረውን ስላላወቀ እንግዲህ በዛው ቦታ ላይ ይሄ ነገር ስለተመቸው እንግዲህ ዳስ ለመስራት የሚያስበበትን ሁኔታ እናያለን። ልክ ከዚህ በፊት እንዳደረገው እግዚአብሔር አብ ደመና፣ ብሩህ ደመና መጣና ጋረዳቸው፣ ጣልቃ ገባ። እየተናገረም ሳለ ነው እየተናገረም ሳለ ይሄ የዳሱን ጉዳይ በዚህ መኖር ለኛ መልካም ነው እያለ ሳለ እግዚአብሔር በትክክለኛ ልጁ ክርስቶስ ኢየሱስ ወደ ዓለም የመጣበትን ዓላማ በሚገልጽ ሁኔታ እና ልጁ በቀጣይነት እግዚአብሔር ስለ ልጁ ምን እንዳለው በሚያስገነዝብ ሁኔታ እርሱን ስሙት። ሙሴና ኤልያስም ስለ ማንነቱ ነው ያወሩት። ከሰማይ የመጣውም ድምፅ ስለ ማንነቱ ነው። እርሱን ስሙት ብቻ አይደለም ያለው፣ ልጄ ነው
ልትሰሙት ልትታዘዙት የሚገባው ልጄ ነው እግዚአብሔር። ስለዚህ ከዚህ ጋር አያይዘን አሁንም ወደ ማንነቱ ላይ ነው ትኩረት የምናደርገው። እግዚአብሔር ልጄን ስሙት ነው ያለው። እርግጥ እነዚህን ሁለት ሰዎች ዞር ማድረጉ የተላኩበትን የመጡበትን ዓላማ ከፈጸሙ በኋላ ልጁ ኢየሱስ ብቻ እንዲታይ ፍላጎት አለው ማለት ነው። አሁንም በደቀ መዛሙርቱ ፊት እንግዲህ ምናልባት የወከሉት ነገር ይኖራል። ሙሴና ኤልያስ እነሱ ገለል ከተደረጉ በኋላ እግዚአብሔር አብ በድምፅ ቀጠለ ማለት ነው። አንደኛ እንዲሰማ ይፈልጋል፣ እንዲታዘዙት ይፈልጋል። አሁንም እነዚህ ደቀ መዛሙርት ዝም ብለው አይደለም ከሌሎቹ ሶስቱ ተመርጠው ወደ ተራራ ወደ ረጅም ተራራ ይዟቸው የወጣው። እንግዲህ ያው ክብር በዛ ስፍራ ላይ ሲገለጥ ፈርተዋል። በእግዚአብሔር ፍርሃት ውስጥ የእግዚአብሔር ክብር መገለጥ ተራ ነገር አይደለም። የእግዚአብሔር ክብር የተገለጠለት ሰው በእግዚአብሔር ፍርሃት ውስጥ ነው የሚኖረው። በእግዚአብሔር ሕልውና ውስጥ ነው የሚኖረው። ያው ብሩህ ደመና ከቧቸዋል፣ ሰምተዋል ድምፅ፣ በጣም እጅግ ፈርተዋል። ለየት ያለ ክብር ሰው ዝም ብሎ ማታ ተኝቶ ጠዋት ሲነሳ እንደሚያስታውሰው ህልም አይደለም። ይሄ ከዘመናቸው ጋር ከአገልግሎታቸው ጋር አብሮ የቀጠለ መገለጥ ነው፣ ትልቅ መገለጥ ነው። ስለዚህ ከመፍራታቸው የተነሳ አሁን በዘመናችን አንዳንድ ነገሮችን ስናይ በእርግጥ ይህን የመሰለ ክብር ጌታችን ኢየሱስ ክርስቶስ ከትንሣኤም በኋላ በፍጥሞ ደሴት ለዮሐንስ ተገልጦለት ነበር። እንደ ሞተ ሰው የሆነበት ክብር ማለት ነው። የእግዚአብሔር ክብር ለሰዎች ሲገለጥ ይበልጥ ሰዎች እግዚአብሔርን እንዲፈሩት የሚያደርግ ነው። ይበልጥ ሰዎች እግዚአብሔርን እንዲከተሉት የሚያደርግ ነው እንጂ እግዚአብሔርን ሰዎች እንዲደፍሩት የሚያደርግ አይደለም። ይሄ በብሉይ ኪዳንም በአዲስ ኪዳንም ስናይ ማለት ነው። ስለዚህ ሐሳቤን ሳጠቃልል ምን ሆነ ለሚለው የሥላሴ አካላት የተገለጠበትንም ሁኔታ እናስተውላለን። ያው የጌታ ክብር መገለጥ ብቻ ሳይሆን አብ በድምፅ መናገሩ ከኢየሱስ ክርስቶስ በሥጋ ማንነት ከተገለጠው አካል ሌላ በሰማይ ድምፅን ያሰማ አካል እንዳለ ይህንን እንገነዘባለን። ይሄ አንድ ማስረጃ ነው ለክርስትና እውነት። ሌላ በተጨማሪ እዛ ስፍራ ላይ የምናየው እንግዲህ ይሄ ነገር ከሆነ በኋላ ምንድን ነው የሆነው? ቀጣይ እነዚህ ደቀ መዛሙርት ይህንን እውነት ይዘው ነው ከተራራው ወደ ግርጌ የወረዱት ማለት ነው። በእርግጥ እንግዲህ ምናልባት ይህንን ያዩትን እውነት ለማንም እንዳትነግሩ ብሏቸዋል። ቅድም መግቢያችን ላይ ምናልባት አሴ ጠቆም ያደረገው ይመስለኛል። ቀጥለንም ይህንን ነገር የምናዳብርበት ይመስለኛል። አብ ተናግሯል በደመና፣ ደቀ መዛሙርት የአብን ድምፅ ሰምተዋል። ታላቅ ፍርሃት ነው የሆነው። ሙሴና ኤልያስ ስለተገለጠው መሲህ ምስክርነት ሰጥተዋል። ያውም ስለ ሞቱ በኢየሩሳሌም ስለሚፈጸመው ሁኔታ ይህንን ነገር በዚህ ተራራ ላይ ምን ተሆነ ምን ተደረገ ለሚለው ነገር ይህንን ተገንዝቤያለሁ። ጸጋ ይብዛላችሁ። ክብር ለአምላካችን ይሁን። እግዚአብሔር ይመስገን። በተደጋጋሚ እንዳልነው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ከማሰብ ከመናገር ከመመስከር በላይ ደስታ የለም። ባለ ዕድል አድርጎናል። ከ2000 ዘመን በኋላ በኢየሩሳሌም ስለሚፈጸመው ወይም ስለሚፈጽመው የማዳን ስራና ደግሞ በዚህ ከፍታ ላይ ራሱን ስለገለጠበት ሁኔታ እያወራን ነው እና የዚህ እውነት ተካፋዮች እግዚአብሔር ስላደረገን አሁን ክብሩን እርሱ ይውሰድ። እንግዲህ አሁን እንደተተረከውና ሳነበውም እንደሰማነው ወይም እንደሰማችሁት ጌታ ክብሩን በገለጠበት በተለወጠ ማንነት ማለትም በከበረ ማንነት በታየበት ተራራ ላይ አብረውት የነበሩት ደቀ መዛሙርት እንቅልፍ ከብዶባቸው ተኝተው እንደነበረና ጊዜው
ጨለማ እንደሆነ ወይም ደግሞ በእንዲህ አይነት ሁኔታ ምሽት እንደሆነ እናያለን። በዚህ አስገራሚ ሁኔታ ውስጥ ጴጥሮስ የሚለውን እስከማያውቅ ድረስ ደንግጦ እንደነበረም እናያለን። በድንጋጤም የሚለውን አያውቅም ነበር ነው የተባለውና ከዚህ እውነታ ተነስተን እንግዲህ ከዚህ በፊት የነበራቸው አስተሳሰብ አለ። ከነቢያት አንዱ አድርጎ ጌታን የመቁጠር እነዚህ ሁለት ሰዎች ደግሞ ተገልጠው ሙሴና ኤልያስ ታይተዋል። አሁን እሱ ከነሱ የተለየ መሆኑም ታውቋል። ግን ደግሞ ጌታ ኢየሱስ ከመጣበት ዓላማ ውጪ በዛ የመኖር ጥያቄ ጴጥሮስ ጠይቋል። የመኖር ጥያቄ ብቻም ሳይሆን በኩል ደረጃ ዳስ ተሰርቶላቸው ሙሴም ኤልያስም ጌታ ኢየሱስ ክርስቶስም በቃ በአንድ እንደው ተመጣጣኝ የሆነ የየግል ድንኳን እንደውም በአንድ ድንኳንም አይደለም ሊያረጋቸው ያሰበውና አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ ነው ያለው እና ሶስቱም በአንድ ድንኳን ለማኖር ተሞክሯል እና ይሄ የተለየውን ያለመለየት ችግር፣ ለተለየው የተለየ ክብር ያለመስጠት ድካም በዚህ ሁኔታ ውስጥ መገለጡን እናያለን። ይሄንንም ለማቋረጥና መስማት ያለባቸውን እንዲሰሙ ለማድረግም ጌታ ጣልቃ መግባቱን እናያለን። ከዚህ ምን እንማራለን? ዛሬም ቢሆን በዚህ ጉዳይ ከዚህ ከተጻፈው ከምናነበው ታሪክ ባሻገር እነዚህን ሁኔታዎች የዳሰሱ መልእክቶችን ብታስተላልፍ በዚህ ዙሪያ መልእክታችንን ስለምንቋጭም ጭምር። መልካም። የጸጋ ሁሉ ባለቤት አምላካችን እግዚአብሔር ስሙ በድጋሚ ለዘላለም የተባረከ ይሁን። እንግዲህ በመለወት ተራራ ስለተከናወነው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በክብር መገለጥ ነው እየተካፈልን ወይም ደግሞ ያወራን ያለ ነው። እንግዲህ ከቅድም ጀምሮ እንዳልነው በዚህ በመለወት ተራራ የምናስተውለው ወይም ደግሞ የምንረዳው ትልቁ እውነት የመድኃኒታችን የኢየሱስ ክርስቶስ በክብር መገለጥ ወይም ደግሞ በክብር መታየት ነው። በቃ ዋናው ትምህርቱ የጌታ ክብር ተገለጠ ወይም ደግሞ ማንነቱ ታየ ነው። ማንነቱ ማለት አምላክነቱ ማለት ነው። ያ ማለት ቅድም እንግዲህ እንደተመለከትነው በፊልጶስ ቂሳሪያ ሰዎች ስለሱ ምን እንደሚሉ ጠየቀ። ደቀ መዛሙርቱ ደግሞ የሚባለውን ተናገሩ። እናንተስ ማን ትሉኛላችሁ የሚል ጥያቄ በቀረበው መሰረት ቅዱስ ጴጥሮስ ሰማይ በገለጠለት ወይም የጌታችን የክርስቶስ አባት እግዚአብሔር በገለጠለት እውነት አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚል ምስክርነት ሰጥቷል። ስለዚህ ይሄ ምስክርነት የጸናበት ማለት ነው። የመለወት ተራራ ክስተት በፊልጶስ ቂሳሪያ የተመሰከረው ያ እውነተኛ ምስክር የጸናበት ማለት ነው፣ ወይንም ማህተብ ያረፈበት ማለት ነው። ስለዚህ ክብሩ ተገለጠ ማለት ማንነቱ ማለት አምላክነቱ ማለት ነው። ያ በስጋ የተገለጠው ሲታይ ሰው ነው ጌታ። ግን ሰው ብቻ ሳይሆን እሱ በሰውነቱ የመለኮት ሙላት ያለው አምላክ፣ የክብር ጌታ፣ የክብር ባለቤት መሆኑን የተስተዋለበትና የተገለጠበት እውነት ነው። ስለዚህ ከመለወት ተራራ የምናየው ይሄ ነው ማለት ነው። እሱ የእግዚአብሔር ልጅ ነው ስንል ክብሩ ተገለጠ የሚለው ያንን ስለሚያሳይ ማለት ነው። እና ይሄ ብቻ አይደለም። በነገራችን ላይ ቅድም ተነስቷል የኤልያስና የሙሴ መገለጥ ጌታችን ኢየሱስ ክርስቶስ ኤልያስ እንዳልሆነ ወይም ደግሞ ሙሴ እንዳልሆነ ብቻ ለመግለጥና ለመመስከር ሳይሆን ሙሴ ሕጉን የሚወክል ኤልያስ ደግሞ ነቢያትን የሚወክል እንደሆነ እናስተውላለን። ስለ ሕጉ ሲነሳ ብዙ ጊዜ የሚነሳው ማነው? ሙሴ ነው። እግዚአብሔር በሙሴ አማካይነት ሕጉ ለእስራኤል ስለሰጠ በእግዚአብሔርና በሕዝብ መካከል መካከለኛም የነበረው እሱ ስለነበረ ሕጉን ስናስብ የምናነሳው ሙሴን ነው። ቢሆንም ግን ሕጉ የሚያወራው ስለ መሲሁ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ነቢያትም ትንቢት የተናገሩለት የነቢያትም አዋጅ የነቢያትም የትንቢት አገልግሎት ማዕከሉ ይኸው ጌታችን ኢየሱስ ክርስቶስ ነው። ስለዚህ ሕጉም የሚጠቁመው የነቢያትም ትንቢት የሚያሳየው ወደ መሲሁ ወደ ጌታችን ወደ ኢየሱስ ክርስቶስ ነው። ስለዚህ ያ ማለት ምን ማለት ነው? የሁለቱም የኤልያስም የሙሴ መገለጥ
የሕጉም ፍጻሜ የነቢያትም ትንቢት ፍጻሜ መሲሁ ጌታችን ኢየሱስ ክርስቶስ መሆኑን ያሳያል ማለት ነው። እንደውም ጌታም እንደተናገረው በሉቃስ ወንጌል ምዕራፍ 24 ላይ መጽሐፍ ሁሉ ስለ እኔ ያወራሉ ነው የሚለው። እንግዲህ መጽሐፍ ሁሉ ሲል ያው የብሉይ ኪዳኑ መጽሐፍ ማለት ነው። ስለዚህ የዛ ተስፋ ፍጻሜ እሱ መሆኑን የሚያሳይ ነው ማለት ነው እና ይህን እናስተውላለን ማለት ነው። ከዚህ ውጭ አሁን አሴ እንዳነሳኸው በተለይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ ጋር ተያይዞ ወይም በጌታችን በኢየሱስ ክርስቶስ ከተገለጠው ክብር ጋር በተያያዘ እንግዲህ በሶስቱ ደቀ መዛሙርት የሆነው ነገር እናያለን። ጴጥሮስ፣ ዮሐንስና ያዕቆብ ማለት ነው እና ክብሩ በተገለጠ ጊዜ እጅግ ፍርሃት ወደቀባቸው ነው የሚለው። ባይፈሩ ነው የሚገርመው። ምክንያቱም የእግዚአብሔር ክብር ተገልጦ ማን ነው በእግዚአብሔር ፊት ሊቆም የሚችለው? ምክንያቱም የተገለጠው የታየው ክብር የእግዚአብሔር ክብር ነው እና በታሪክ እንደምናውቀው እግዚአብሔር ተገልጦ ማንም በእግዚአብሔር ፊት ሊቆም የሚችል ማንም የለም። በታሪክ እናውቃለን። በኤልያስ ታሪክ እናውቃለን። በእስራኤል ሕዝብ ታሪክ እናውቃለን። እግዚአብሔር ሲገለጥ እንዴት አይነት ሁኔታ ወይም ደግሞ ምን አይነት ክስተት እንደተከሰተ ይታወቃል። ታስታውሱ ከሆነ በዛ በሲና ተራራ ላይ ተራራው እንዴት ይሆን እንደነበረ ሁላችሁም ታውቃላችሁ። ሕዝቡ እንኳን ሙሴ ሆይ እግዚአብሔር አይናገረን አንተ ተናገረን እስኪሉ ድረስ ሙሴም ራሱ እፈራለሁ እንቀጠቀጥማለሁ እስኪል ድረስ ማለት ነው። ማንም የእግዚአብሔር ክብር ተገልጦ በእግዚአብሔር ፊት ሊቆም የሚችል ማንም የለም። እንዴ በፍጥሞስ ደሴት ጌታ በተገለጠ ጊዜ ዮሐንስ እኮ ወድቋል፣ እንደ ሞተ ሰው ሆንኩ ነው የሚለው። ግን ቀኝ እጁን ጫነበት። አትፍራ፣ ፊተኛና ኋለኛው እኔ ነኝ፣ ሞቼም ነበሩ ከዘላለም እስከ ዘላለም ድረስ ሕያው ነኝ በማለት ዮሐንስ እንዳበረታው ወይም እንዳበረታታው እናያለን። ስለዚህ የእግዚአብሔር ክብር ተገልጦ በእግዚአብሔር ፊት ሊቆም የሚችል ማንም የለም። ሆነ ይሄ እንግዲህ ይሄ ከመሆኑ በተያያዘ እንግዲህ እግዚአብሔርም ክብር ተገልጧል፣ ወይም ደግሞ በጌታችን በኢየሱስ ክርስቶስ መለኮታዊ ክብር ተገልጧል። ኤልያስም ታይቷል፣ ሙሴም ታይቷል። ስለዚህ ቦታው ደስ ይላል ማለት ነው። በቃ ልዩ ስፍራ ነው ማለት ነው እንግዲህ በነ ሙሴ አስተሳሰብ። ነገር ግን ችግሩ ምንድን ነው? በጴጥሮስ ንግግር ውስጥ የምናስተውለው ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣበትን ዓላማ አለማወቅ ነው ማለት ነው። ምክንያቱም ጌታ ኢየሱስ ክርስቶስ የመጣው በመለወጥ ተራራ በዛ ቅድም እንዳልነው በደብረ ታቦር ተራራ ለመኖር አይደለም የመጣው። እሱ የመጣበት ዓላማ የሰዎች ሁሉ መዳን ዓላማ ነው። የሰዎችን ሕይወት ለመለወጥ ካለንበት አዘቅት ካለንበት የጨለማ ሕይወት ከጨለማው ስልጣን ሊታደገን ነው የመጣው። ያም ደግሞ በመስቀል ላይ እርቃኑን ተሰቅሎ የሁላችንን ደህንነት ለመፈጸም ነው የመጣው። ይሄ የመጣበት ትልቁ እውነት ነው ማለት ነው እንጂ እዛ በመለወጥ ተራራ ለመኖር አይደለም። እና በጴጥሮስ አይምሮ የነበረው ይሄ ነው። ጌታ ከመጣበት ዓላማ ተላለፈ ማለት ነው። ጌታ የመጣበትን ዓላማ ሳተ ማለት ነው። ታስታውሱም ከሆነ እኮ ማቴዎስ ወንጌል 16 ላይ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ ከመሰከረ በኋላ እኮ ጌታ ቀጥሎ ምንድን ነው ያለው? ማለት ክብሩ ከተገለጠ ማለት ክብሩ ማንነቱን ካስታወቀ በኋላ የሚገርማችሁ ወረድ ብሎ የሰው ልጅ መከራ እንደሚቀበል እንደሚሞት በሶስተኛው ቀን ከሙታን እንደሚነሳ ሲናገር ጴጥሮስ ጌታን ዞር አድርጎ አይሁንብህ እያለ ሲገስጸው ነበር አለ የሚለን። በኋላ ጌታችን ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስተውልምና በማለት እንደገስጸው እናያለን። እንግዲህ ሁለት ጊዜ ስቷል ማለት ነው። ሁለት ጊዜ ስቷል ማለት ነው። አንተ ቆጠርከው ነው ሁለት ከዛ በላይ ሆነ ማለት ነው። እና ሁለት ጊዜ ሳተ ማለት ነው። እንግዲህ በዛው ክፍል ላይ ማለት ነው ስለ ሞቱ እየተናገረ አይሁንብህ ይላል ማለት ነው። እና አሁንም የመጣበትን ዓላማ ትቶ ጌታ ወይ በዚህ ስፍራ መሆን ለእኛ መልካም ነው በማለት እንግዲህ ጌታ ዓላማው እንዳይፈጽም ሌላ እንቅፋት ፈጠረ ማለት ነው። በዚህ ጊዜ ግን ሰማይ ዝም አላለም፣ ጣልቃ ነው የገባው። ምክንያቱም ጉዳዩ በቀላሉ የሚታለፍ አይደለም። ሩህ ደመና ጋረዳቸው ነው የሚለው። ከዛ ደመና እንደውም ጴጥሮስ እንደነገረ ከገናናው ክብር ነው የሚለው። ከገናናው ክብር ከዛ ክብር ድምፅ መጣ። ምን የሚል? የምወደው ልጄ እርሱ ነው፣ እርሱን ስሙት። ይሄ ማለት ኢየሱስን እንድንሰማ ይህንን መሲህ እንድንሰማ የተነገረበት ወይም ደግሞ ለእኛ የተነገረበት እውነት ማለት ነው። እሱን ስሙት የሚል ሰማይ ጣልቃ የገባበትን ሁኔታ እናስተውላለን። ዛሬም እንደዛ ነው። ሰው ክርስቶስ የመጣበትን ዓላማ ከሳተ
ከዚህ ክርስቶስ ከመጣበት ዓላማ ሰው ከተላለፈ ውጤቱ አደገኛ ነው። ጴጥሮስ በዛ እንዲቀጥል አልተፈቀደለትም። ሰማይ ጣለቀ። በዛ ንግግሩ እንዲቀጥል አልተፈቀደም። ዝም እንዲል ነው የተደረገው። የምወደው ልጅ እርሱ ነው፣ እርሱን ስሙት ነው የሚለው። ስለዚህ ክብሩ ተገለጠ ብቻም ሳይሆን ኢየሱስን ስሙት የሚል መልእክት የተቀበልንበት ነው ማለት ነው። የመለወጥ ተራራ፣ ያ የክብር ተራራ ኢየሱስን ስሙት። ምክንያቱም ሐዋርያው በዕብራውያን መልእክት ምዕራፍ 1 ላይ እንደነገረን እግዚአብሔር በመጨረሻው ዘመን በማን ተናገረን ነው የሚለው? በልጁ ተናገረን ነው ማለት ነው። እግዚአብሔር በቃ ለመጨረሻ ጊዜ ማለት ነው የተናገረን እንድንሰማ ማለት ነው። እሱን መስማት ደግሞ ግልጽ ነው፣ ውጤቱ የዘላለም ሕይወት ነው። እሱን መስማት የዘላለም ረፍት ነው። እሱን መስማት የዘላለም የኃጢአት ስርየት ማግኘት ነው። ትዝ ይላችሁ ከሆነ በዮሐንስ ወንጌል ምዕራፍ 10 ላይ እንደተናገረው እናንተ ከበጎቼ ስላልሆናችሁ ድምፄን አትሰሙም አላቸው ፈሪሳውያን። ነገር ግን በጎቼ ድምፄን ይሰማሉ፣ ያውቁኛል፣ ይከተሉኝማል፣ እኔም የዘላለም ሕይወት እሰጣቸዋለሁ አለ። ስለዚህ ይህንን ይህንን ጌታ መስማት፣ ከሱ አንደበት የሚወጣውን ያንን እውነት መስማት የዘላለም ረፍት ነው ማለት ነው። ዛሬም ብንሆን ኢየሱስን መስማት አለብን። እሱን ከመስማት ውጭ ሌላ ረፍት የለም። ሰዎች ምናልባት ለረፍታቸው፣ ለድህነታቸው ወይም ደግሞ የኃጢአት ስርየት ለማግኘት ብዙ ድምፆች ሊሰሙ ይችላሉ። ዛሬ ወዳጆች ያን ጥያቄ ልጠይቃችኋለሁ። ምን አይነት ድምፅ ነው እየሰማችሁ ያላችሁት? የመሲሁን ድምፅ ነው ወይስ የሌሎችን ሰዎች ድምፅ ነው እየሰማችሁ ያላችሁት? ሰው የተለያየ ድምፅ ሊሰማ ይችላል፣ ግን የብዙ ሰዎችን ድምፅ በመስማት የሚገኝ ረፍት የለም። ረፍት ያለው መሲሁን በመስማት ነው፣ ጌታን በመስማት ነው። የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራም ስጋት ሁሉ ያርፋል ያለው እሱ ነው። በስጋ የተገለጠው ጌታ ነው። እሱ መስማት ረፍት ነው ማለት ነው። እና ሰማይ ዛሬ አንድ ነገር ነገረን፣ እሱን ስሙት ብሎ ማለት ነው። እሱን በመስማት ነው ረፍት ያለው። በሩ እኔ ነኝ፣ በእኔ የሚገባ ቢኖር እርሱ ይድናል ብሏል። ስለዚህ ይህን መስማት አለብን ማለት ነው። መንገድም እውነትም ሕይወትም እኔ ነኝ ብሏል። ይህንን መስማት አለብን ማለት ነው። ወደ እግዚአብሔር መንግሥት እገባለሁ ብሎ ተስፋ የሚያደርግ የትኛውም ሰው ይህንን መሲህ መስማት አለበት። ከኢየሱስ ውጪ የሚያሳርፍ ከእሱ ውጪ ያለ ድምፅ ወዳጆቼ በፍጹም አያሳርፍም። የሚያሳርፍ እሱ ብቻ ነው። እና ከገናናው ክብር ይሄ ድምፅ መጣ ማለት ነው። እና ይህንን እውነት የምናስተውልበት ነው። እና እኛም በእውነት ይህን ድምፅ ሰምተን አርፈናል። ክብር ለእግዚአብሔር ይሁን። ደግሞ በጣም የሚገርማችሁ በነገራችን ላይ ኢየሱስን አንዴ ሰምተነው የምናቆመው አይደለም። ሁልጊዜ ልንሰማው የሚገባ ነው። ሁሌም እንሰማዋለን በቃሉ ማለት ነው። ዛሬም ይናገረናል፣ ድምፁን ያሰማናል። ምክንያቱም በጎች ሁልጊዜ የሚሰማሩት በእረኛቸው ድምፅ ነው። እኛም በጎቹ ነን። ሁልጊዜ የምንሰማራው በሱ ድምፅ ነው። ድምፁ ያስፈልገናል፣ ምሪቱ ያስፈልገናል፣ እገዛው ያስፈልገናል። እና ይህንን በመስማታችን እናተርፋለን። እና ይህንን እውነት ነው በዚህ ዛሬ በተካፈልነው እውነት የምናስተውለውና አብ ስሙት ብሏል ከገናናው ክብር እና እሱን በመስማታችን እግዚአብሔር አምላካችን ክብሩን ይውሰድ። ይህን ለማለት እወዳለሁ። ክብር ለአምላካችን ይሁን። እንግዲህ የተወደዳችሁ አብራችሁን እግዚአብሔርን በቃሉ በኩል የምትሰሙ ውይይታችንን ወደ መቋጨት ደርሰናል። በዚህ በመለወጥ ተራራ ከተገለጠው የጌታ ክብር ጋር ተያይዞ እግዚአብሔር አብ ማረጋገጫ መስጠቱን ነው እያነሳን ያለ ነው። ኢየሱስ እርሱ የሕያው እግዚአብሔር ልጅ መሆኑን በእርሱ ደስ የሚለኝ የምወደው ልጄ ነው ስሙት ብሏል። ማቴዎስ ላይ በዚህ መንገድ ተገልጧል። ማቴዎስ ወንጌል ምዕራፍ 17 ላይ ማለት ነው ከቁጥር 1 ጀምሮ በተጻፈው ክፍል ቅድምም ባነበብኩትና አሁን እየተወያየንበት ባለነውም ክፍል እግዚአብሔር ልጁን እንድንሰማ ወይም እንዲሰሙ አሁን ጴጥሮስ ሳይሆን መናገር ያለበት ራሱ ጌታ ኢየሱስ እንደሆነ እሱን ስሙት ነው ያለው እና መደመጥ ስለ እግዚአብሔር ያለውን ስለ ራሱ ያለውም ስለ ዘላለም ሕይወት የነገረንም ከጌታ ከኢየሱስ
አንደበት የተሰማው ነገር ሁሉ መደመጥ አለበት፣ በአንክሮ መሰማት አለበት። ይህንን ነው አብ ያረጋገጠው። እንግዲህ በዚህ ማረጋገጫ ውስጥ በዋናነት የተሰመረበት ልጁ መሆኑ ነው። ያው በስጋ መገለጡን በተመለከተ የተቀባው መሲህ መሆኑን እስራኤል አትቀበል እንጂ ያው በመካከላቸው የተገለጠ የተወለደ ያደገ መሆኑን በአንድም በሌላ መንገድም ሲናገሩ እንሰማቸዋለን። እንደው በተዘበራረቀ ማንነትም ቢሆን እናቱን አናቃትም፣ አባቱን አናውቀውም ወይ፣ ወንድሞቹ እህቶቹ በእኛ ዘንድ አይደሉም ወይ፣ የናዝሬት ሰው አይደለም ወይ በማለት አይሁድ ስለሱ ይናገሩ ነበር። ያው በምድሪቱ የተገለጠ የሰው ልጅ መሆኑን በተመለከተ ምንም ጥርጥር የለውም። ግን በስጋ ከዮሴፍ እንዳልተወለደ ምድራዊ አባት እንደሌለው አባቱ በሰማያት የሚኖረው እግዚአብሔር አብ እንደሆነ ነው የማያውቁት። ይሄ ትልቁ ስህተታቸው ነው። አሁንም ስለ ኢየሱስ ክርስቶስ ብዙዎች ሊናገሩ ይችላሉ። ከክርስትና ውጭ ያሉ ትምህርቶችም አሉ። ምንም ወደዛ መሄድ ባያስፈልገንም አሁን ባለን ውይይት ኢየሱስ የእግዚአብሔር ልጅ መሆኑን የሚቃወም መንፈስ ያው ከሰይጣን እንደሆነ ከሰውም እንዳልሆነ የእግዚአብሔር ቃል በእርግጥ ያስረግጥልናል። እስኪ ስለ ልጅነቱ ትንሽ እናንሳ። ማጠቃለያ ላይ አብይ ነገርም ስለሆነ እኛም የእግዚአብሔር ልጆች ነን። በእግዚአብሔር ምሕረትና ስራ ጌታ ኢየሱስ የእግዚአብሔር ልጅ መሆኑ ተረጋግጧል። የእግዚአብሔር ልጅነቱ አይሁድን ወይም ስለ እግዚአብሔር ልጅነቱ መናገሩ አይሁድን አስቀይሟቸዋል። እነሱም የአምላክ ልጆች እንደሆኑ የሚያምኑ ሰዎች ናቸው። ምንድነው በክርስቶስ ልጅነትና በእኛ የእግዚአብሔር ልጅነት መካከል ያለው ነገር? የሚያቀራርበውም ነገር ካለ ልዩነትም ካለ ምንድነው ይሄ? ይህንን አስምረንበት እና ለእግዚአብሔር ልጅነቱ ምስክርነት ሰጥተን መልእክታችንን መቋጨት ስላለብን ወንድሜ አንተነህ በዚህ ዙሪያ የምትለን ነገር ይኖርሃል? ካለህ አልልህም ስላለህ ዋናው ነገራችን ስለሆነ። እሺ፣ እግዚአብሔር ይመስገን። እንግዲህ ከዚህ ከክብር ከመለወጥ ተራራ ጋር ተያይዞ አንድ እዚህ ቦታ ላይ በተጨማሪ እንድንገነዘበው የሚያስፈልገው እውነት እግዚአብሔር አብ ስለ ልጁ ስለ ዘላለማዊ ልጁ ከሰጠው ምስክርነት ጋር ተያይዞ ይሄ በተራራው ላይ የተገለጠው ማንነት ጌታ ኢየሱስ ክርስቶስ የእግዚአብሔር አብ የዘላለም ልጁ እንደሆነ ይሄን ግልጽ ባለ ሰው ሊረዳው በሚችልበት ሁኔታ ምስክርነት ሰጥቷል። ያው ምስክርነቱን የሰጠው እግዚአብሔር አብ ነው፣ ሰው አይደለም። በዚህ ስፍራ ላይ በጥምቀት ስፍራም ላይ ተመሳሳይ ነገር እግዚአብሔር አብ በደመና ሆኖ ተናግሯል። ልጅ ብቻ አይደለም፣ የምወደው ልጄ በእርሱ ደስ የሚለኝ። እግዚአብሔር ለማንም እንደዚህ አይናገርም። ስለዚህ ልዩ ነው ማለት ነው። የጌታችን የኢየሱስ ክርስቶስ ልጅነት መላእክት የእግዚአብሔር ልጆች ከተባሉበት፣ እስራኤል የእግዚአብሔር ልጆች ከተባሉበት የተለየ ነው ማለት ነው። በተጨማሪም ክርስቲያኖች በክርስቶስ እምነት የእግዚአብሔር ልጆች ተብለን ከተጠራንበት የተለየ ነው ማለት ነው። ይሄን ስናስብ እንግዲህ እኛ ጋር እኛ የእግዚአብሔር ልጆች ተብለን የተጠራንበትን ሁኔታ ስናይ በመካከል የገባ እምነት የሚባል ነገር አለ። በክርስቶስ በማመናችን ምክንያት እንደውም ቅዱሳት መጻሕፍት በዚህ ጉዳይ ላይ የሚሰጡት ምስክርነት አለ። ከማመናችን በፊት የዲያብሎስ ልጆች የሚለውን በግልጽ ለእኛ ይጠቀማል። ከማመናችን በፊት የነበረን ማንነት የዲያብሎስ ልጆች ነን፣ የቁጣ ልጆች ብሎ ይጠራናል መጽሐፍ ቅዱስ። ጨለማም ነበራችሁ ይለናል፣ በጨለማም ነበራችሁ ይለናል። ስለዚህ እንደዚህ የተባለው ማንነት በክርስቶስ እምነት ምክንያት እግዚአብሔር ሁሉን የሚችለው እግዚአብሔር ልጆች አድርጎ እንደተቀበለን፣ ስለዚህ መነሻ አለው ማለት ነው የእኛ ልጅነት። የጌታችን የኢየሱስ ክርስቶስን ልጅነት ስናይ ከዘላለም የነበረ ማለት ጊዜ
ዘመናት ከመፈጠራቸው በፊት ዘመን ጊዜ የሚባል ነገር ከመታወቁ በፊት የዘላለም ልጅ ነበር ጌታችን ኢየሱስ ክርስቶስ። መጽሐፍ ቅዱስ ስለ ጌታችን ኢየሱስ ክርስቶስ ሲናገር ልጁን ላከ ነው የሚለው። ስለዚህ የተላከው ልጅ በምድር ከተመላለሰ በኋላ ወይ የቤዛነት ስራን ከፈጸመ በኋላ ልጅ ሆነ አይደለም የሚለው። አስቀድሞ ከዘላለም ልጅ የነበረውን ነው የላከው። ይሄ ቅዱሳት መጻሕፍት ምስክርነት ነው። በተለይ ገላትያ 4 ላይ እግዚአብሔር ከሴት የተወለደውም ከሕግም በታች የተወለደው ልጁን ላከ ነው የሚለው። ዮሐንስ ወንጌል ምዕራፍ 3 ላይ ስናይ ልጅ አንድያ ልጁን ለዓለም ቤዛነት አሳልፎ እስኪሰጥ ድረስ ዓለምን እንደዚህ ወዷል ይላል። ስለዚህ የጌታችን የኢየሱስ ክርስቶስ ልጅነት ከሆነ ነገር የጀመረ አይደለም። ከቅድስት ድንግል ማርያምም በስጋ ሲወለድም የጀመረም አይደለም። ስለዚህ ከቅድስት ድንግል ማርያም የሚወለደው ልጅ እዛው ቦታ ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 33 ላይ ቅዱሱ የእግዚአብሔር ልጅ ተብሎ ይጠራል ነው የሚለው። ስለዚህ ልጅነቱ ከዘላለም እንደነበረ ቅዱሳት መጻሕፍት ምስክርነት ይሰጣሉ። ስለዚህ በምንም መልክ መላእክት የእግዚአብሔር ልጆች ከተባሉበት ጉዳይ ጋር እኛ በእምነት ምክንያት የእግዚአብሔር ልጆች ከተባልንበት ጉዳይ ጋር እስራኤል በጸጋ የእግዚአብሔር ልጆች ከተባልኑበት ጉዳይ ጋር የሚገናኝ አይደለም ማለት ነው። ልዩ ነው የጌታችን የኢየሱስ ክርስቶስ ልጅነት። ስለዚህ በኩርንም ወደ ዓለም ሲያስገባ የእግዚአብሔር መላእክት ይስገዱለት ይላል። አሁን ለምሳሌ እኛ የእግዚአብሔር ልጆች ተብለን ተጠርተናል በክርስቶስ እምነት ምክንያት። ቅዱሳን መላእክት ለእኛ አይሰግዱ። ልጅ በሚለው መጠሪያ መሰረት እንሂድ ከተባባል አይሰግዱም። ለእኛ እንዲሰግዱ አልታዘዙም ቅዱሳን መላእክት። በእኛ የሚያምንም የዘላለም ሕይወት የለውም። በእኛ የሚያምንም የዘላለም ሕይወት የለውም። ስለዚህ የጌታችንን የኢየሱስ ክርስቶስ ልጅነት ለየት የሚያደርገው አሁን ባነሳሁበትም አግባብ መላእክትን እንኳን እንዲሰግዱለት የሚያደርግ ነው። በእግዚአብሔር ዙፋን ፊት ቀንና ሌሊት የሚያገለግሉ ቅዱሳን መላእክት ለዚህ ልጅነት እንዲገዛ የሚያደርግ ልጅነት ነው። ስለ ልጁ የተናገራቸው ጠንካራ እውነቶች አሉ በዕብራውያን መልእክት ላይ ማለት ነው። ስለ ልጁ ግን ብሎ ዙፋን ለዘላለም ነው፣ የመንግስት በትር የቅንነት በትር ነው። ይሄን አሁን ልጅ በሚለው መጠሪያ መሰረት ብቻ ሄደን እነዚህ ነገሮች እኛ በእምነት ምክንያት ልጆች ተብለን እግዚአብሔር ስለተቀበለን ግልጽ እኮ ነው። እኛን በተመለከተ አልነበርንም፣ ግን እግዚአብሔር ከክርስቶስ እምነት የተነሳ ልጅ አድርጎ ተቀበለን። ስለዚህ በግልጽ እንደው ሰው ወደ ለየለት ጨለማና ወደ ጠለቀ ስህተት ውስጥ ለመግባት ራሱን ካላመቻቸ በስተቀር ይህንን ልንረዳው በምንችለው መሰረት የእግዚአብሔር ቃል ግልጽ ያደርግልናል። በእኛና በክርስቶስ ልጅነት መካከል ያለውን ሁኔታ ያው የዘመናችንም የሰሞኑም ችግር ስለሆነ ማለት ነው። ሰዎች በዚህ ልክ ደፍረዋል። ቅድም በተራራው ላይ በተገለጠው ክብር ወንድሜ ያሬድም ሰፋ ያለ ነገር ስታወራ ነበር። የእግዚአብሔር ክብር በተገለጠበት ሁኔታ ውስጥ ሰውን ለእግዚአብሔር እንዲገዛ ነው የሚያደርገው። ለእግዚአብሔር ቃል እንዲታዘዝ ነው የሚያደርገው። ሰው በእግዚአብሔር ላይ ከፍ ከፍ የሚያደርግ ክብር ትክክለኛ ክብር አይደለም። የእግዚአብሔር ልጅ ኢየሱስ በተገለጠበት ማንነቱ የዘላለም ደግሞም ልዩ የሆነ ልጅነት ከላይ ከአብ ዘንድ ከሰማይ ሲመጣ በዚህ ማንነት ነው የመጣው። ስለዚህ ይሄ የእግዚአብሔር ልጅ የዘላለም ልጅ የሆነው በስጋ ማንነት ሰው በሆነው ማንነቱ የሰው ልጅም ተብሎ ተጠርቷል። ስለዚህ በፊልጶስ ቂሳሪያ ላይ የተገለጠው እውነት ይሄ እውነት ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ የሚለው ማለት ነው። ይህ እንግዲህ ያው ጥያቄ ፈጥረዋል በአይሁድ ማህበረሰብ ዘንድ። በተለይ ዮሐንስ ወንጌል ምዕራፍ 5 ላይ ራሱን ከእግዚአብሔር ጋር ስላስተካከለ የሚል ክስ ቀርቧል። ሰንበትን ስለሻረ ብቻ ሳይሆን እግዚአብሔር አባቴ ነው ብሎ ራሱን ከእግዚአብሔር ጋር ስላስተካከለ እነሱ የተረዱት ነገር አለ ማለት ነው። ስለዚህ
እነሱ በጸጋ የእግዚአብሔር ልጆች ነን እንደሚሉት እንዳላለ ተገንዝበዋል በጊዜው የነበረው የአይሁድ ማህበረሰብ። ስለዚህ ጌታችን ኢየሱስ ክርስቶስ አባቴ ብሎ የሚጠራበት ማንነት የሚጠራበት ጉዳይ እነሱ የእግዚአብሔር ልጆች ነን ብለው እንደሚጠሩት አንድ እንዳልሆነ ስላወቁ ነው ለመውገርም የተነሱት። በተጨማሪም በጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ አንድ ነገር አስገንዝቧል። ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁ። አሁን እግዚአብሔር አባታችን ነው እንላለን ልጆች ስለሆን እኛ በክርስቶስ እምነት። ግን ለጌታ ኢየሱስ ክርስቶስ አባት በሆነበት ሁኔታ አይደለም ለኛ አባት ይሆን፣ ተለይቷል። አንድ ቢሆን ለሱ አባት በሆነበት ሁኔታ ለኛ አባት ሆኖ ቢሆን ኖሮ ወደ አባቴ ወደ አባታችሁ ማለት የማያስፈልገው ወደ አባታችን ይል ነበር። ስለዚህ በግልጽ የተቀመጠ የተሰመረበት የቅዱሳት መጻሕፍት ምስክርነት አለ። ስለዚህ በመገለጥ ተራራ ላይ በተለይ በተጨማሪ ከአብ ዘንድ የሰማነው እውነት ልጁ የዘላለም ልጅ መሆኑን ቅድም ወንድሜ ያሬድ ብዙ ነገር ብልሃል። መሰማት አለበት፣ መደመጥ አለበት። እርግጥ ነው እነዛ ሙሴንና ኤልያስን እግዚአብሔር ዞር ሲያደርግ ትኩረት ጌታ ኢየሱስ ክርስቶስ ላይ እንዲያደርጉ ነው እነዚህ ሶስቱ ደቀ መዛሙርት። ምክንያቱም ይሄ የአይሁድ ማህበረሰብ ሙሴ ማለት ምን እንደሆነ ይታወቃል። በዚህ ጉዳይ እንኳን ከዲያብሎስ ጋር ክርክር ገጥሞ ነበር የመላእክት አለቃ ቅዱስ ሚካኤል እና ሙሴ ማለት ምን እንደሆነ ይታወቃል። ኤልያስ ማለት ምን እንደሆነ ይታወቃል በአይሁድ ማህበረሰብ ዘንድ። ስለዚህ የመጡበትን ጉዳይ ከፈጸሙ በኋላ ዘወር አደረገ ማለት ነው። ትኩረቱ ወደ ማን እንዲሆን ነው? ወደ ኢየሱስ እንዲሆን ማለት ነው። መሰማት ያለበት ነው፣ መደመጥ ያለበት ነው። ሕግና ነቢያት ሁሉ ለሱ እንዲመሰክሩ የተደረገበት እውነትን ነው የምናየው። በተለይ በሮሜ 3:21 ላይ እግዚአብሔር ወደ ዓለም የላከውን ጽድቅ የራሱን ጽድቅ በተመለከተ ሐዋርያው ጳውሎስ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ተገልጧል ነው የሚለው። ሥጋ የለበሰ ሁሉ በእግዚአብሔር ፊት በሕግ ሥራ ስለማይጸድቅ ነው ካለ በኋላ ግን ደግሞ ሰው የሚጸድቅበት ጽድቅ ልክ ከተራራው ጋር ባለው ሁኔታ ጋር በተያያዘ ሙሴ ሕግን ወክሎ ስለ ኢየሱስ መሰከረ፣ ሕግ ሁሉ ወደ እርሱ ስለሆነ። ኤልያስ ነቢያትን ወክሎ ነቢያት ትንቢታቸው እሱ እንደሆነ ይሄን ከተናገሩ በኋላ ዞራሉ። ስለዚህ በሮሜም ክፍል ላይ የቀረበው ነገር ምንድን ነው? ሕግም ነቢያትም ስለዚህ ጽድቅ ስለ እግዚአብሔር ጽድቅ ነው የመሰከሩት ነው። ስለዚህ ለሚያምኑ ሁሉ ክርስቶስ የሕግ ፍጻሜ ሆኖ መጥቷል። ሮሜ 10:4 ላይ እንደምናነበው ማለት ነው። ስለዚህ ይሄ የእግዚአብሔር ጽድቅ የሆነው የዘላለም የእግዚአብሔር ልጅ ነው የሚለውንም እውነት ጨምረን እንረዳለን። ጸጋ ይብዛላችሁ። እግዚአብሔር ይመስገን። ክብር አምላካችን የተመሰገነ ይሁን። እንግዲህ በመጨረሻ ያሰመርንበት ነጥብ እኛ የእግዚአብሔር ልጆች ተብለናል ብቻም ሳይሆን እግዚአብሔር ልጆች ሆነናል። የእግዚአብሔር ልጆች የሆንበት አግባብ ደግሞ ልጁን መቀበላችን ነው። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱም ከወንድ ወይም ከስጋ ፈቃድ አልተወለዱም፣ በመንፈስ ቅዱስ ከእግዚአብሔር ተወለዱ እንጂ በማለት በዮሐንስ ወንጌል ምዕራፍ 1 ቁጥር 11 እስከ 13 ተጽፎ እንደምናየው እኛ ዳግመኛ በመወለድ ከመጀመሪያው አዳም የተወለድን እኛ በእግዚአብሔር አሰራር በማመናችን በክርስቶስ በማመናችን ከእግዚአብሔር ተወልደናል። በመንፈስ ቅዱስ ከእግዚአብሔር የተወለድነው ልጁን በመቀበላችን ነው። ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ መሆኑን በማመናችን ነው። አሁን ወንድሜ አንተነህ እንዳልከው እና ቃሉ በግልጽ እንደሚነግረን አሁን ወደ ሆነው ማንነት ከመምጣታችን በፊት የወደቀው የአዳም ልጆች ነን። የእግዚአብሔር ክብር ጎሎናል። የእግዚአብሔር ጠላቶችም ሆነናል። በበደላችንና በኃጢአታችን ሙታን ነበር። ወደ እግዚአብሔር ጠላትነት ዝም ብሎ ወደ ሳተ ድካም ወዳለበት አንድ ደካማ ምስኪንነት ብቻም ሳይሆን
ወደ እግዚአብሔር ጠላትነት የተለወጠ ማንነት ነበረን። ዝም ብሎ ወድቃቸዋል ብቻ አይደለም የሚለን። በመጀመሪያው አዳም መተላለፍ ወደ ዓለም የገባው ኃጢአት አግኝታቸዋል ብቻ አይደለም የሚለው። በሐሳባችን የእግዚአብሔር ጠላቶች ነበርን ነው የሚለው። ጠላት ነው የሚለው። ስለዚህ እግዚአብሔርን ከጠላት ጋር በመወገን የተዋጋን ሰዎች ነን። ብልቶቻችን የአመፃ የጦር ዕቃ ሆነው ማንነታችን ሁሉ በኃጢአት ምክንያት ከእግዚአብሔር ጋር የማይግባባ ብቻም ሳይሆን እግዚአብሔርን የሚጋፋ የሚዋጋ ማንነት ነበረን። ስለዚህ አሁን የእግዚአብሔር የሆንበት አግባብ ምህረት ነው ማለት ነው። የእግዚአብሔር ጸጋ ነው ማለት ነው። የእግዚአብሔር ችሮታ ነው ማለት ነው። ስለዚህ እኛ የእግዚአብሔር ልጆች የሆንነው በእግዚአብሔር ምህረትና በእግዚአብሔር ችሮታ ነው። ግን ምህረት ያላስፈለገው በባህሪው ቅዱስ የሆነ ደግሞ ቅድም ተነስቷል። ለምሳሌ እስራኤል የእግዚአብሔር ሕዝብ ብቻም ሳይሆን የእግዚአብሔር ልጆች ተብለው ተጠርተዋል። ራሱ እግዚአብሔር ያዕቆብን በተመለከተ የበኩር ልጄ ነው በማለት እዛ ዘጸአት 4 ላይ ፈርዖን እንዲለቅ ትእዛዝ ሲያወጣ እናያለን። ያዕቆብን ልጆች ዘሩን ማለት ነው። ከዛ ባሻገር ኢሳይያስ 63 ቁጥር 16 ላይ አብርሃም ባያውቀን እስራኤልን ባይገነዘበን አቤቱ አንተ አባታችን ነህ፣ አቤቱ አንተ አባታችን ነህ ተብሎ ተጽፏል። እስራኤል እግዚአብሔርን አባታችን ብሎ ይጠራ ነበር ማለት ነው። እና ለምንድን ነው ዮሐንስ 5 ላይ እንደተጻፈው ቁጥር 17 ላይ አይሁድ እንዲህ የሚያስቡ ከሆነ ለምንድን ነው የተጣሉት ብለን ስናነሳ በተለየ ሁኔታ አባቴ ብሎ ጠርቶታል። በመሰረቱ በደንብ ማስተዋል አለብን። ቅድምም አንስተዋል፣ አጽንኦት ለመስጠት ያህል ነው። ጌታ ከኛ ጋር ራሱን አንድ ላይ ቆጥሮ አባታችን አይደለም ያለው፣ ወደ አባቴና ወደ አባታችሁ ነው ያለው። ወደ አምላኬና ወደ አምላካችሁ ነው ያለው እና አባቴና አባታችሁ በማለት አባትነቱን ለኛ አባት የሆነበትን ማግባት እንዲሁ ለይቶ አምላኬና አምላካችሁ በማለት መናገሩን እናያለን። እግዚአብሔርን አባቴ ብሎ ጠርቷል። አባቴ ማለት ነው እነሱን ያስቆጣቸው። በሌላ ቋንቋ ገብቷቸዋል። አንተ ሰው ስትሆን ራስህን ከእግዚአብሔር ጋር ስለማስተካከልህ እንጂ ስለ ክፉ ስራማ ማን ይወግርሃል አንተን በማለት ዮሐንስ 10 ላይ ስለ ማንኛው ስራ ነው ልትወግሩኝ የምትፈልጉት ልትገሉኝ የምትፈልጉት ብሎ ሲጠይቃቸው ስለ ስራማ እኛ እኮ ችግር የለብንም፣ ግን አንተ ሰው ስትሆን ራስህን ከእግዚአብሔር ጋር አስተካክለሃል ያሉት። ጌታም በእርግጥ ነው እዛ ቦታ ላይ እኔና አብ አንድ ነን በማለት ቁጥር 30 ላይ አንድነቱን ጭምር መናገሩን እናያለን። መለኮታዊነቱን ከእጄ መንጠቅ የሚቻለው ማንም የለም እናንተን ባለበት በዛው ቋንቋ ነው እኔና አብ አንድ ነን ያለው። በሌላ ቋንቋ ከአባቴ እጅ አትነጠቁ ማለት ነው። በእኔ እጅ ናችሁ ማለት በአብ እጅ ናችሁ ማለቱ ነው። ወልድ አብ አይሆንም። በተለየ አካሉ የእግዚአብሔር ልጅ መሆኑ የታወቀ ነው፣ የተገለጠም ስለሆነ። ስለዚህ የእግዚአብሔር ልጅ ነው ኢየሱስ ስንል ከመላእክትም በእግዚአብሔር ምሕረት የእግዚአብሔር ልጆች ከተባልንም ከኛ የተለየ ነው። ምንም ጥርጥር የለውም። ኢዮብ 1 ላይ መላእክት የእግዚአብሔር ልጆች መሆናቸው ተገልጦ የእግዚአብሔር ልጆች በእግዚአብሔር ፊት መሰብሰባቸውን እየተናገረ አሁን እንዳልነው የያዕቆብን ልጆች እግዚአብሔር እንደ ልጅ ተቀብሎ እስራኤልም እግዚአብሔርን አባታችን ብሎ ተቀብሎ ብዙ ድሃ አደጎችና ምስኪኖች እግዚአብሔርን አባታችን ብለው እየጠሩት እሱ በተለየ ቋንቋ አባቴ ብሎታል። በመሰረቱ አሁንም ማስተዋል አለብን። ለምሳሌ ስለ ጸሎት ጌታ ሲያስተምር አባታችን ሆይ በሰማያት የምትኖር እንድንል ነው ያስተማረን። እግዚአብሔርን በተለየ ማንነት አባቴ ብሎ የመጥራት ስልጣንም ያለው የተለየ ልጅነትም ያለው ወልድ ነው። ያው ቋንቋ መግባቢያ ነው ብለን አንዳንዴ ደግሞ በክፋትም ስለማይባል አንዳንዴ በግል እያንዳንዱ ግለሰብ እግዚአብሔርን አባቴ ብሎ ሲጠራ ያው እንደ ችግር አናየውም እንጂ በሐዲስ ኪዳን መጽሐፍት ውስጥ በየትኛውም ቦታ እኛም በተመለከተ ደቀ መዛሙርቱን በተመለከተ እግዚአብሔር አባት በሚል መጠሪያ በጋራ የሚጠራ መሆኑን በክርስቶስ ሥራ ስለወለደን እኛ በምህረት የእግዚአብሔር ልጆች ስለሆን እሱን በተመለከተ ግን ምህረት ያላስፈለገው በባህሪው የእግዚአብሔር ልጅ የሆነ ደግሞ ሌላው ደግመን የምናሰምርበት ብቸኛ ልጅ አንድያ ልጁ። በጣም የሚገርመው ነገር አሁን ያነሳዋቸው ጥቅሶች ስለ መላእክትም ስለ እስራኤልም
ስለ ሌሎችም የእግዚአብሔር ልጅነት እየተናገረ ዮሐንስ ምዕራፍ 3 ቁጥር 16 ላይ ራሱ ጌታ ኢየሱስ ነው የተናገረው። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ነው የሚለው። አንድያ ነው ያለው። አንድያ የሚለው ቃል እነዚህ ሁሉ በሱ ልክ ቢሆኑ አንድያ ምን ማለት ነው? አንድያ ልጁን ቅድምም አንስተዋል። ልጁን ላከ ነው የሚለው። ልጅ እንዲሆን አልተላከም። ሲመጣ የሰው ልጅ ነው የሆነው እንጂ እግዚአብሔር ልጅ አይደለም የሆነው። የሰው ልጅ ከሆነበት አግባብ ጋር ተያይዞ ግን ክብሩ እንዳላነሰ ለማሳየት ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል የሚል ቃል ተቀጽሏል። ስለዚህ በስጋ መወለዱ ያላረከሰው በመንፈስ ቅዱስ ግብር በአስደናቂ ሁኔታ በንጽህና ተጸንሶ የተወለደ በባህሪው በቃል በስራ በሰው በእግዚአብሔር ፊት ነውር ያልተገኘበት ከዚህ ማንነቱ የተነሳ ሳይሆን ይሄ ማንነቱ ከቀዳማዊ ማንነቱ የተነሳ የሆነ ማለትም በጎ ስላደረገ ወደ ፍጹምነት አደገ ማለት ሳይሆን በስራው እግዚአብሔር ልጅ ሆነ ማለት ሳይሆን በሚያደርጋቸው ነገሮች ወደ እግዚአብሔር ልጅነት ከፍ አለ ማለት ሳይሆን እንዲህ ሆኖ የተገለጠው እንዲህ ስለሆነ ነው። ምክንያቱም ቅድመ ዓለም ነበረ፣ በቃልነት ነበረ። አሁን ስጋን ገንዘብ አድርጎ የሰው ልጅ ሆኖ መጥቷል። የሰው ልጅ ሆኖ ሲመጣ መንፈስ ቅዱስ አስደናቂ ስራ ሰርቷል። ከመንፈስ ቅዱስ ግብር የተነሳ ንጹሕ ሆኖ የተወለደው እሱ ቅዱሱ የእግዚአብሔር ልጅ ነው። ስለዚህ እኛም የእግዚአብሔር ልጆች ነን። ልክ ነው። ከትንሣኤ በኋላ አባቴና አባታችሁ ብሏል። ልክ ነው። አባቴ እና አባታችሁ ሲል ከእግዚአብሔር መወለዳችንን እና በባህሪው የእግዚአብሔር ልጅ የሆነውን እርሱን ልጆች በመሆን የትንሣኤያችን በኩር ማቀራረቡን እናያለን። በልጅነት መብትና ስልጣን በኩል አንድ ማድረጉን እናያለን። ግን ደግሞ ልዩ ነው። እሱ ልዩ የሚያደርገው አንድያ ልጅ ነው። ዮሐንስ 3:16 ብዙ ጊዜ ዮሐንስ ወንጌሉን ስለጻፈው የዮሐንስ ምስክርነት ይመስለናል። ግን ራሱ ነው ጌታ ኢየሱስ ክርስቶስ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል ካለ በኋላ ቁጥር 15 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ነው የሚለው። ልጁን እስኪሰጥ አይደለም የሚለው፣ አንድያ ልጁን ነው የሚለው። ኢየሱስ አንድያ የእግዚአብሔር አብ ልጅ ነው። ወደዚህ ዓለም መጣ። በእሱ ቤዛነት እኛ የእግዚአብሔር ልጆች ሆን። እግዚአብሔር ብዙ ልጆች ኖሩት። እኛ በምህረት እሱ በባህሪው እና በማንነቱ። ስለዚህ በዚህ የመለወጥ ተራራ በዚህ ከፍታ ላይ የተገለጠው የክርስቶስ ማንነት ነው። ጌታ ኢየሱስ ከኤልያስም ከነቢያትም ይለያል። የመጨረሻውና ደግሞ በጣም የሚገርመኝ ይህንን የመጽሐፍ ቅዱስ ክፍል ስናነብ እነዚህ የተገለጡ ሁለት ሰዎች የነቢያትን ትንቢትና ሕግን የሚወክሉት እነዚህ ሁለት ሰዎች ከተገለጡ በኋላ በኢየሩሳሌም ስለሚፈጽመው ስለመውጣቱ ያም ደግሞ ተተርጉሟል ስለሞቱ ነው ይነጋገሩ የነበረው እና ግራና ቀኝ መጥተው በዛ ሁሉ ክብር በታየበት ተራራ የክርስቶስ ቤዛነት መነገሩ እንዴት የጌታችን ሞት የመንፈሳዊ ዓለም ትኩረት እንደሆነ ነቢያትም ሆኑ በሕግ ዘመን የነበሩት ሁሉ ከሕጉ ጋር በተያያዘ ማንነት ውስጥ ያሉት ሁሉ ተስፋ የሚያደርጉት ነገር መሆኑን ከራሱ ከጌታ ከኢየሱስ ክርስቶስ ጋር መነጋገራቸው ሞቱን በተመለከተ ይሄ ክብር በተገለጠበት ቦታ ደግሞ ቤዛነቱ መነገሩ እንዴት እግዚአብሔር ለሰው አስደናቂ ዋጋ ለመክፈል ይሄንን ሁኔታ እንደቃኘው ያሳየናል እና ልብም የሚነካ ነው፣ የሚገርምም ነው። በኢየሩሳሌም ስለመውጣቱ ስለሚፈጽመው ነገር ይነጋገሩ ነበር እና ይሄ በጣም አስደናቂ ነው። ሌላው በጣም የሚገርመው በዚህ ውስጥ እነዚህ 3 ደቀ መዛሙርት ለዩዋቸው። እሱም ይገርማል። ምክንያቱም ኤልያስ የነበረበት ዘመን ይታወቃል፣ ሙሴ የነበረበት ዘመን ይታወቃል። የዛ ትውልድ አካል አይደሉም። በዛ ዘመን የነበሩ ሰዎች አይደሉም። ከመጽሐፍትና ከሚተረከው ነገር ባሻገር ስለ ሙሴም ስለ ኤልያስም የሚያውቁት ነገር ከዚህ በፊት አልነበረም። ግን ይገርማል። ብርሃን ነው ይሄ።
ተራራ ላይ ያሉት ግራና ቀኝ የቆሙት ሙሴና ኤልያስ መሆናቸውን ማወቃቸው በጣም የሚደንቅ ነገር ነው እና ለዩዋቸው፣ አወቋቸው እና እነዚህም እሱ ከነሱ መለየቱን ከገለጡና ካሳዩ በኋላ ወደ መጡበት ሄዱ። እሱ ግን ብቻውን ቆሞ ታየ ይላል እና ብቻውን የእግዚአብሔር ልጅ የሆነ መደመጥ ያለበት ክርስቶስ የሆነ መደመጥ ያለበት ለቤዛነት የተገለጠ እያንዳንዱ ሰው ሊያምነው የሚገባ እውነት መሆኑን ያረጋገጠ መገለጥ ነው ይሄ። ስለዚህ ይሄንን የሚሰማ ሁሉ እግዚአብሔር ረድቷችሁ በያላችሁበት ኢየሱስ እርሱ ክርስቶስ ነው፣ የሕያው እግዚአብሔር ልጅ ነው። በተራራው ላይ የተገለጠው ክብር የሚያረጋግጠው ይህንን እውነታ ነው። አብ ያለውን ሰምቻለሁ፣ ማዳመጥ ያለብኝ ወልድን እንደሆነ ገብቶኛል። ኢየሱስ የሕያው እግዚአብሔር ልጅ ነው ማለት የቻላችሁ ሰዎች ከሞት ወደ ሕይወት እንደተሻገራችሁ እርግጠኛ ሁኑ። ለዚህ ነው ይሄ ሁሉ መገለጥ፣ ለዚህ ነው ይሄ ሁሉ እድል። ከዚህ የተለየ ነገር የለውም እና በእውነት እግዚአብሔር ልጁን በመካከላችን ስለ መግለጡ የእኛም ዓይኖች ተገልጠው እሱን ስለ ማየታችን እሱን ስለ መስማታችን ሕያው ቃሉን እንደ ሕያው ቃል አሜን ብለን ስለ ማረፋችን ሁሉ ክብርና ምስጋና ለስሙ ይሁን። አሁንም የምትሰሙን በያላችሁበት ይህን እውነት እንድታስተጋቡ የተገለጠውን ብዙዎች በማየት እንዲያርፉ እናንተም የዚህ ቅዱስ እውነት አገልጋይ እንድትሆኑ በጌታ ፍቅር እንጋብዛችኋለን። እንግዲህ በድጋሚ እግዚአብሔር ለዚህ ስላደረሰን በምህረት በፊት ሆነን ይህን የከበረ ማንነቱ እንድናውጅ ባለ ዕድል ስላደረገን ክብርና ምስጋና ለእርሱ ይሁን በማለት እንሰናበታችኋለን። ከቀሪው የቴሌቪዥን መርሃ ግብር ጋር አብራችሁ እንድትሆኑ በመጋበዝ ጭምር ጸጋና ሰላም በጌታችን በመድኃኒታችን በኢየሱስ ክርስቶስ ይብዛላችሁ። መልካም የጌታችን የኢየሱስ ክርስቶስን ክብር መገለጥ የምናስተውልበት፣ ይህንኑ የምንመሰክርበት፣ በዚህ ዙሪያ የምንወያይበት፣ አብ ስለ ልጁ የተናገረውን እርስ በርሳችን እያነሳን አሜን የምንልበት ጊዜ እንዲሆንልን በመመኘትም ይህንኑ በማስታወስም እንሰናበታችኋለን። አሁንም ምሕረት ይብዛላችሁ። ወስብሐት ለእግዚአብሔር።